የአሜሪካ መንግስት በትናንትናው ዕለት አዲስ ህግ አውጥቷል። ከ5 ዓመት ወዲህ ወደ አሜሪካ የገባችሁ ኢትዮጵያን እንዲሁም አጠቃላይ ኢሚግራንቶች 5 አስደንጋጭ አዲስ ህጎችን አውጥቷል። እነዚህን 5 አዲስ ህጎች አውቃችሁ መጠንቀቅ ካልቻላችሁ እንዲሁም ራሳችሁን ከነዚህ 5 ህጎች መጠበቅ ካልቻላችሁ ግሪን ካርድ ካላችሁ ግሪን ካርዳችሁን ትቀማላችሁ። አሳይለም ከሆነ እንዲሁም በማንኛውም አይነት ሁኔታ ላይ ብትሆኑ ዲፖርት እስከመደረግ ድረስ የሚያደርሱ ቅጣቶች እንደሚተላለፍባችሁ ተገልጿል። ስለዚህ በዛሬ ቪዲዮ እነዚህ 5 አዲስ የወጡት ህጎች ምንድናቸው የሚሉትን አንድ በአንድ እየገባን የምንመለከት የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። አሪፍ መረጃዎችን በነጻ ታገኙበታላችሁ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ቪዲዮአችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ከማስረዳችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች እንደነገርኳችሁ ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት ናቪጌቲንግ ኒው ዋተር ይላል ወይም አንደርስታንዲንግ ሪሰንት ቼንጅ ኢን ዘ ዩኤስ ኢሚግሬሽን ሎ ፎር ኢትዮጵያንስ ይላል። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። እዚህ ጋር በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። 5ቱም የነገርኳችሁ አዳዲስ ህጎች እዚህ ጋር ተዘርዝረው ተቀምጠዋል። ምንድናቸው የሚሉትን አንድ በአንድ እየገባን የምንመለከት ይሆናል። የአሜሪካ መንግስት በትናንትናው ዕለት አዲስ ካወጣቸው አስደንጋጭ ህጎች መካከል እዚህ ጋር የምትመለከቱት የመጀመሪያው ሪትሮአክቲቭ ሪቪው ፎር ፓስት ኢሚግሬሽን ዲሲዥን ይላል። ይህ ማለት የቀድሞ ውሳኔዎችን መመርመር እንደማለት ነው በአማርኛ ስንተረጉመው። ይህም የአሜሪካ ኢሚግሬሽን አገልግሎት ወይም ዩኤስሲአይኤስ ከጥር 2021 ወይም እንደ ፈረንጆቹ አቆጣጠር ከ2021 ዓመተ ምህረት ጀምሮ የተሰጡ የኢሚግሬሽን ውሳኔዎችን በሙሉ የመመርመር ወይም ድጋሚ የመመርመር ወይም ሪቪው የማድረግ ስልጣን የሚሰጥ አዲስ ህግ አውጥቷል። ይህም በጥገኝነትም ወይም በአሳይለም እንዲሁም በግሪን ካርድ ወይም አጠቃላይ በማንኛውም አይነት የቪዛ አማራጭ የተሰጡ ውሳኔዎችን ድጋሚ ሪቪው የማድረግ ማለትም እንደነገርኳችሁ ከ5 ዓመት ወደዚህ የተሰጡ የግሪን ካርድ የአሳይለም የሲቲዝንሺፕም ሊሆን ይችላል ወይም አጠቃላይ በማንኛውም አይነት የኢሚግሬሽን ውሳኔዎችን ድጋሚ ተመልሶ ሪቪው የማድረግ ስልጣን ለዩኤስሲአይኤስ ተሰጥቷል። ስለዚህ ድጋሚ ተመልሶ ሪቪው ያደርጋል። ሪቪው በሚያደርግበት ጊዜም ልክ ያልሆኑ ነገሮች ማለትም የዶክመንት ማጭበርበር ሊሆን ይችላል ወይም የስም መሳሳት የስፔሊንግም ሊሆን ይችላል የመሳሳት ካለ ወይም ደግሞ ግሪን ካርድም ሆነ ወይም ያ ውሳኔ ተገቢ አይደለም የሚያስብል ነገር ካገኙ ድጋሚ የመቀማት ወይም ድጋሚ ያንን ውሳኔ የመሰረዝ መብት ሰጥቷቸዋል። ስለዚህ በትናንትናው ዕለት አዲስ የወጣው ህግ ሪትሮአክቲቭ ሪቪው ፎር ፓስት ኢሚግሬሽን ዲሲዥን ይባላል ማለት ነው። ሁለተኛው ማንዳቶሪ ዲኤንኤ ቴስት ፎር ፋሚሊ ስፖንሰርሺፕ ይላል። እዚህ ጋር እንደምትመለከቱት ከቃሉ ዲኤንኤ ምርመራ ግዴታ ሆኗል። ከዚህ በፊት እንደሚታወቀው የቤተሰብ ዝምድናን ለማረጋገጥ የሚደረገው የዲኤንኤ ምርመራ በፍቃደኝነት ላይ የተመሰረተ ወይ ደግሞ በእናንተ ፍላጎት ላይ የተመሰረተ ነበረ። አሁን ግን ግዴታ እንዲሆን ተወስኗል። ይህም በተለይ ከኢትዮጵያ ቤተሰብ ለማምጣት የሚደረግ ሂደት ላይ ከፍተኛ ተጽዕኖ እንደሚያመጣ ተገልጿል። ምክንያቱም እንደነገርኳችሁ ከዚህ በፊት የሚደረገው ዲኤንኤ ቴስት በፍቃደኝነት ላይ የተመሰረተ ነበር። አሁን ግን ፋሚሊ ስፖንሰር ለማድረግ ካሰብን ግዴታ ዲኤንኤ መመርመር አለብን። ስለዚህ የትራምፕ መንግስት ሁለተኛ በትናንትናው ዕለት ያወጣው አስደንጋጭ ህግ ማንዳቶሪ ዲኤንኤ ቴስት ፎር ፋሚሊ ስፖንሰርሺፕ የሚባለው ነው። ሶስተኛ የትራምፕ መንግስት በትናንትናው ዕለት አስደንጋጭ ያወጣው ህግ ፕሮምፕት አድሬስ ቼንጅ ኖቲፊኬሽን ይባላል። ይህም የአድራሻ ለውጥ ማሳወቅ ነው። ከስቴት ወደ ስቴት ሊሆን ይችላል ወይም ደግሞ የመኖሪያ አድራሻ በምትቀይሩበት ጊዜ ግዴታ ሁሉም ሰው ለኢሚግሬሽን ቢሮ ወይም ለዩኤስሲአይኤስ ማሳወቅ መቻል አለበት። ቤት ቀይሮ ወይም አድራሻ ቀይሮ ስቴት ቀይሮ አድራሻውን እንደቀየረ በ10 ተከታታይ ቀናቶች ውስጥ ያላሳወቀ ማንኛውም ኢትዮጵያዊም ሆነ ማንኛውም አይነት ስደተኛ ግሪን ካርድም ሊኖራችሁ ይችላል፣ አሳይለም ሊሆን ይችላል፣ ምንም አይነት ብትሆኑ እንደማለት ነው። ምንም አይነት የቪዛ አማራጭ ውስጥ ብትሆኑ እንደነገርኳችሁ እንደቀየራችሁ ወይም አድራሻ ቼንጅ እንዳደረጋችሁ ለዩኤስሲአይኤስ ካላሳወቃችሁ የኢሚግሬሽን ቅጣት ይደረግባችኋል። ይህ ማለት ግሪን ካርድ ካላችሁ ግሪን ካርዳችሁን ትቀማላችሁ። አሳይለም ከሆነም አሳይለሙን እንድትነጠቁ ወይ ደግሞ እንድትቀሙ ትደረጋላችሁ። እንዲሁም ሌላ አይነት የቪዛ አማራጭም ቢኖራችሁ እሱን በመቀማት ውሳኔ እንደሚወሰንባችሁ ገልጸዋል። ስለዚህ በትናንትናው ዕለት የወጣው አስደንጋጭ ህግ ፕሮምፕት አድሬስ ቼንጅ ኖቲፊኬሽን ይባላል። ይህ ከዚህ በፊት እንደነገርኳችሁ
ላላ ያለ ህግ ነበረ በፊትም፣ ነገር ግን ላላ ያለ ነበር። አሁን ግን በጣም ትኩረት አድርገው እየሰሩበት ስለሆነ ማንኛውም ሰው አድሬስ በሚቀይርበት ጊዜ ለዩኤስሲአይኤስ ማሳወቅ ግዴታ መሆኑን ማወቅ አለባቸው። አራተኛ በትናንትናው ዕለት ለውጥ የተደረገበት ነገር ሲግኒፊካንት ቼንጅ ፎር ኤፍ1 ቪዛ ሆልደርስ ወይም ለስቱደንቶች ነው። ተማሪዎች ትምህርታቸውን እስኪያጠናቅቁ ድረስ እንዲቆዩ የሚፈቅደው ዱሬሽን ኦፍ ስታተስ የሚባለው ተቀይሮ አሁን በግልጽ የተቀመጠ የማብቂያ ቀን ይሰጣቸዋል የሚል አዲስ ህግ አውጥቷል። ይህ ማለት ዱሬሽን ኦፍ ስታተስ የሚባለው ለምሳሌ አንድ ተማሪ ያለ ዩኒቨርሲቲ ተማሪ ብንል የዩኒቨርሲቲው ትምህርት መቼ እንደሚያልቅ አልታወቀም፣ ወይ ደግሞ የሚያልቀው ከ2 ዓመት ወይም ከ3 ዓመት በኋላ ነው ብንል እንኳን የሚሰጠው የቪዛ አማራጭ ዱሬሽን ኦፍ ስታተስ ነው። ይህ ማለት ከ2 ዓመት በኋላ ከጨረሰ በኋላ ሌላ ትምህርት ከተማረ ወይ ደግሞ ሌላ ትምህርት በዛው ከቀጠለ ወይም ስራ ካገኘ አሜሪካ ላይ የመቅረት እድሉ በጣም ከፍተኛ ነበር። አሁን ግን የዱሬሽን ኦፍ ስታተስ የሚባለው የቪዛ አማራጭ ይሰረዝና ወይ ደግሞ እንዲቀር ተደርጎ አሁን ላይ የሚደረገው ለምሳሌ አንድ ሰው ዩኒቨርሲቲ ውስጥ እየተማረ ዲግሪውን ለመጨረስ ወይ ደግሞ ያን ትምህርት ለመጨረስ የሚፈጀው 2 ዓመት ከ17 ቀን ወይ ደግሞ 2 ዓመት ከ2 ወር ነው ብንል እንኳን ብናስብ የሚሰጠው የቪዛ አማራጭ ለ2 ዓመት ከ17 ቀን ወይም ለ2 ዓመት ከ2 ወር የሚያገለግል ብቻ ሊሆን ይችላል ማለት ነው። ስለዚህ ዱሬሽን ኦፍ ስታተስ የሚባለው ነገር ከዚህ በኋላ እንደማይኖር ተገልጿል። ሌላው ትምህርት እንደተጠናቀቀ ወይም ትምህርቱን እንደጨረሰ አንድ ተማሪ በ60 ቀናቶች ውስጥ ነበረ ከአሜሪካ ምድር ላይ እንዲወጣ ወይ ደግሞ ከአሜሪካ ግዛት ወጥቶ ወደ ሌላ ሀገር እንዲገባ ወይም ወደ ሀገሩ እንዲመለስ የሚያደርገው ለ60 ቀናቶች ይጠብቅ ነበረ በፊት የነበረው አሰራር። አሁን ግን ይህ ነገር ተሰርዞ በ30 ቀናቶች ውስጥ አሜሪካን ለቆ ማለትም ትምህርቱን ከጨረሰ ወይም ደግሞ ግራጁዌት ካደረገ ያንን የያዘውን የትምህርት ፕሮግራም ካጠናቀቀ በ30 ቀናቶች ውስጥ አሜሪካን ለቆ መውጣት ይጠበቅበታል። ስለዚህ አራተኛ በትናንትናው ዕለት አዲስ ለውጥ የተደረገበት ሲግኒፊካንት ቼንጅ ፎር ኤፍ1 ቪዛ ሆልደርስ ወይም ለስቱደንቶች የወጣው ህግ ይህንን ይመስላል። አምስተኛ በትናንትናው ዕለት አስደንጋጭ የተባለው ወይም ብዙ ሰዎችን ያስደነገጠው የወጣው ህግ ኢንክሪዝድ ሪስክ ኦፍ ዲፖርቴሽን ይባላል። ይህ ማለት በመረጃ ማጭበርበር ወይም በደህንነት ስጋት ምክንያት የተሰጠው መብት ተሰረዘበት ግለሰብ ወደ ሀገሩ ማለትም ኢትዮጵያዊ ከሆነ ወደ ኢትዮጵያ ወይም ደግሞ ሌላ አይነት ዜግነት ያለው ሰው ወደ ሀገሩ ዲፖርት እንደሚያደርጉ ወይም ደግሞ ወደ ሀገሩ እንደሚመልሱ የሚገልጽ ማስጠንቀቂያ አውጥተዋል። ስለዚህ ማንኛውም ሰው ዲፖርት እንዲደረግ ወይ ደግሞ ከሀገር ለቆ እንዲወጣ የተወሰነበት ከሆነ ለምሳሌ አሳይለም ጠይቆ አሳይለሙን ተከልክሎ ሊሆን ይችላል፣ ወይም ደግሞ በሆነ ወንጀል ላይ ተገኝቶ አገሪቷን ለቆ አሜሪካን ለቆ እንዲወጣ ውሳኔ ተላልፎበት ሊሆን ይችላል። እንደዚህ አይነት ውሳኔ የተወሰነባችሁ ሰዎች አገሪቷን ለቃችሁ ማለትም አሜሪካን ለቃችሁ መውጣት ይኖርባችኋል። ይህ መሆን ካልቻለ ግን ራሳቸው ዲፖርት እንደሚያደርጉ ማለትም ይህ ነገር በትኩረት እንደሚሰሩበት ማስጠንቀቂያ አዘል ህግ ነው ያወጡ። ስለዚህ አምስቱ በትናንትናው ዕለት ያወጧቸው አስደንጋጭ ህግ ወይም የአሜሪካ መንግስት ያወጣቸው አስደንጋጭ ህጎች እነዚህን ይመስላሉ። እጅግ በጣም ኢምፖርታንት ኢንፎርሜሽን እንደሆነ ተስፋ አድርጋለሁ። ምክንያቱም ለኛ ለኢሚግራንቶች ወይም ለስደተኞች ይህ ነገር ማለትም አዲስ ህግ ወጥቶ ኢንፎርሜሽን አለማግኘት ማለት ምን ያህል እንደሚጎዳን ሁላችንም የምናውቀው ነው። ስለዚህ ይህ ነገር እጅግ በጣም እንደጠቀማችሁ ተስፋ አድርጋለሁ። ሀሳብ፣ አስተያየት እንዲሁም ጥያቄ ካለ ያልገባችሁም ነገር ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ መረጃዎች በሚወጡበት ጊዜ እንደዚህ በቀላሉ ተንተኝ ቪዲዮዎችን ስለማዘጋጅ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ እንደወደዳችሁ እንደተመቻችሁ አሪፍ ኢንፎርሜሽን አዳዲስ ህጎች አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ቪዲዮ ምን ያህል እየወደዳችሁት እየጠቀማችሁ እየተመቻችሁ እንደሆነ ላይክ እያደረጋችሁ አሳውቁኝ። በላይካችሁ ብዛት ምን ያህል እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።